ላይ ዛፍን የሚያመልከውም ድንጋይ የሚያመልከውም እሳት የሚያመልከውም ሁሉም የራሱ እንትን አለው። መጀመሪያ አንቺ አእምሮ አምላክ ለአንቺ ለብቻሽ እንድታመዛዝኝ አእምሮ የሰጠሽ ነገሮችን እንትን እንድትይ ነው። ነገሮችን አብራርተሽ እንድትመለከቻቸው ነው። ይሄ በጣም የመጀመሪያው አስፈላጊ ዌፐን፣ ትልቁ መሳሪያ የሰው ልጅ አእምሮ ነው። በዚህ የመጀመሪያው ነገር ስለ እስልምና አምላካችን አላህ በምዕራፍ 39 ቁጥር 62 ላይ አላሁ ኻሊቁ ኩሊ ሸይ ይላል። አላህ የነገር ሁሉ ፈጣሪ ነው። አምላክ የነገር ሁሉ ፈጣሪ ሲሆን ምንድነው የነገር ሁሉ ፈጣሪ ሲባል አምላክ ይሄ ብቻውን ነው የሚፈጥረው። አይወላለድም። አሁን ይሄ ሰዋዊ አንድ ሃይማኖት ሰዋዊ ነው። ሰው የፈጠረው ሃይማኖት ሲሆን ምን መሰለሽ የሚፈጠረው ሰው የፈጠረው ሃይማኖት ሲሆን ይሄ ልክ ቀበሌ ላይ የለመዱትን ነገር ምድር ላይ የለመዱትን ነገር አምላክ ላይ ለማስገባት የሚሞክሩት። አምላክ አይወላለድም። እሺ ለምንድን ነው የሚዋለደው? የሚሞት ሰው ነው ዘሩን ለመተካት ይዋለዳል። ምክንያቱም የሚያግዘው ሰው ስለሚያስፈልገው ማለት ነው። ብቻውን ከሆነ የሚከብደው አካል የመሸምገል የመክበድ ነገር ሲመጣ የሚያግዘው አካል ያስፈልገዋል። 2 3 4 5 ሲሆን ይጠነክራል። ይሄ ሰዋዊ አስተሳሰብ ነው። ይሄኛውን ነገር ወደ አምላክ አምጥቶ ያስገባ የትኛውም ሃይማኖት የተሳሳተ ሃይማኖት ነው። ሂንዱይዝም ጋር ብትሄጂም ሌሎችም ኤርሊ አንሸንት ላይ ድሮ የነበሩትም አካላት 3 አድርጎ ማመን የተለመደ ነው። ክርስትና አይደለም ያስጀምረው። ድሮ ብዙ አካላትም እንደዛ 3 ያደርጋሉ። ባለ 3 አድርጎ ከ3 በላይ ሁላ ያመልኩዋሉ። እና እንደዚህ አይነት ነገር መከተል የለብሽም። ለዛ ነው አምላካችን ታዲያ አምላክ ይሄ ይገባዋል ወይ ሲባል ጭራሽ አይገባውም። አምላካችን አላህ እንደውም ብሎ ነው የሚያስቀምጠው ወማ የንበጊ ሊራህማን አን የተኺዘ ወለዳ ይላል። አርራህማን የአዛኙ አምላክ የአንዱ አምላክ ልጅ ከመያዝ አይገባውም ማለት። ለምንድን ነው የሚገባው? ለምን የሚወላለድ ይመስላል? የሆነ ክርስቲያን አምላክ ልጅ አለው ሲልሽ ለምንድን ነው የሚኖረው? ይሄ ውሸት ነው። ምንም የሚያደርገው ነገር አይደለም። ይሄ ዝም ብሎ ይሄ ሰዎች ሲፈላሰፉ ቤተሰብ አታምልኪ አእምሮሽ ላይ ሰርተው ያስቀምጡት። ይሄ በጣም ፍጹም ስህተት ነው። አምላክ የሚዋለድ አይደለም። ለዛ ሱረቱ መርየም ምዕራፍ 19 ቁጥር 88 ላይ አላህ ራሱ ሲናገር ምን አለ? ወቃሉ እንትን ብለው አለ አርራህማን ልጅ ያዘ ያለው። ከዛ ምን ብሎ አስቀመጠ? ለቀድ ጂእቱሙ ሸይአን ኢዳ አለ። በጣም የከበደ ነገር የተናገራችኋል። ምክንያቱም አምላክ ልጅ አለው ማለት በራሱ በጣም ከባድ ነገር፣ ጉልበት ያንሰዋል እንደማለት ነው። ተተኪ ያስፈልገዋል እንደማለት ነው። ያነሰው ነገር አለ እንደማለት ነው። ብቻውን ሆኖ ማድረግ አይችልም ማለት ነው። ይሄ በጣም ከባድ ነገር ነው። ለዛ ነው እዛው ዝቅ አለና ምን አለ? ለአርራህማን ልጅ ከመያዝ የጠራ ነው አለ። ስለዚህ አምላክ ልጅ አለው የሚልሽ የትኛውም ሃይማኖት የተሳሳተ ሃይማኖት ነው። አንቺ አሁን ልጅ የምትወልጅበት ምክንያት ይኖርሻል፣ የሆነ ነገር ይኖርሻል። ልጅ የምትወልጅበት አምላክ ለምንድን ነው የሚዋለደው? ይሄ ከመነሻው ኢሎጂካል ነው፣ ከመነሻው ማለት ነው። ከዛ ይሄ የመጀመሪያው ምክንያቱም በምዕራፍ 42 ቁጥር 11 ላይ ለይሰ ከሚስሊሂ ሸይእ ለሱ ምንም አይነት ምሳሌም የለውም ከመነሻው። በአስተሳሰብም በአኗኗርም በምናምን አይነት ተደርጎ ልክ ምድር ላይ የታየው ነገር አሁን ማርያምን እንደውም ያስገቧትና የአምላክ እናት ብለው አሁን እኮ ሞላ እኮ ማርያም የአምላክ እናት ሆነች። አብ አለ ኢየሱስ አለ፣ ቤተሰብ ማለት ነው። ፍጥረተ ዓለሙ ላይ ጭንቅላታቸው ላይ ያለውን ነገር ቤተሰብ ነው የሚመሰረቱት ዓለም ላይ። እንደዚህ አይነት ሃይማኖት ሰዋዊ ሃይማኖት መሆኑ የምታውቂው በቀላሉ ይሄ መጀመሪያው ነው። ስለዚህ አሁን ስለ አምልኮ ሲባል እንዴት ነው ሰዎች የሚድኑት በእስልምና ካልሽ እነዛ ያመኑ አካላት ለምሳሌ በነቢያት ማመን። እኛ ትክክለኛውን እስልምና ማለት የነቢያት ሃይማኖት ነው፣ አዲስ ሃይማኖት አይደለም። የእነ አብርሃም እነ ይስሐቅ እነ ያዕቆብ አምላክ ልጅ አለው ብሎ አላስተማሩ። ይሄ ሁሉ የመጣው እዚህ ክርስቲያኖች እዚህ ቤተክርስቲያን ላይ የተማርሽው ነገር እንጂ የትኛውም ነቢይ አምላክ የባህድ የወለደው ልጅ አለው ምናምን እንደዚህ ያስተማረ የለም። ይሄ ፍጹም ስህተት ነው። ስለዚህ እነዛ የሚድኑት እነማን ናቸው? ሱረቱል በቀራ ምዕራፍ ቁጥር 25 ላይ ወበሽር الذين آمنوا وعملوا الصالحات እነዛ ያመኑ መልካም ስራም የሰሩ ምን ያደርጋሉ ሲባል አነ ለሁም ጀናቲን ተጅሪ ሚን ታህቲሃ الانهار ገነት አላቸው በውስጧም ውብ ነገር ያለ ነገር የተለያዩ ነገሮች አሉ እዛ እና ገነት ውስጥ ቃል ይገባል። እነዛ አማኞች ማለት ነው። ሲያምኑ ምን አንዱን አምላክ በብቸኝነት ማምለክ ነው። አምልኮ ሲባል ለማንም አይሰጥም፣ ለመላእክት አይሰጥም። ይሄ ለሰዎች ምናምን እንደዛ አይቀርብም። ተረዳሽኛ? ምንም ጭራሽ አይቀርብም እንደዚህ አይነት ነገር ማለት ነው። ለአምላክ ብቻ ነው። ለዛ ነው እኛ ሰላት ስንሰግድ ኢያከ ነዕቡድ ወኢያከ ነስተዒን፣ አንተን ብቻ እንማጸናለን፣ አንተን ብቻ እንጠይቃለን። አንዱን አምላክ ብቻ ነው፣ አንዱ አምላክ ብቻ ነው ቻይ። ኢየሱስ ራሱ አምላክ ላይ ጥገኛ ነው። ሁሉም የኢየሱስ እናቱ አምላክ ላይ ጥገኛ ነው። ሁሉም አምላክ ላይ ጥገኞች ናቸው። ስለዚህ ይሄኛውን ነገር በደንብ ልብ ልትዩ ይገባል። ስለዚህ ክርስትና ሰው ነው የሚያመልከው። በቃ ክርስቲያኑ ስትሆኚ ሰው ነው የምታመልኪው። ማርያም የወለደችውን ልጅ ነው የምታመልኪው። ከዛ ሄደሽ ስትጠይቂያቸው አይ ሰው ብቻ አይደለም ይልሻል። እዛ ሂንዱይዝም ጋር ስትሄጂ ከብት ምናምን አንጠልጥለው ብታያቸው ከብት እኮ ነው የምታመልኩት ስትያቸው ሊታገሉሽ እኮ ይሞክራሉ። አይ ከብት አይደለም ማታ ማታ ነፍስ ይገባበታል ምናምን ብለው ሊዘባርቁልሽ ይችላሉ። ሰው ሁላ የተናገረውን ነገር የምትቀበይ ከሆነ ችግር ነው። አእምሮሽን ማየት ያስፈልጋል። ሰው ከብት ካመለከ በቃ ከብት ፍጡር እያመለከ ነው። ኢየሱስ ከማርያም የተወለደ ሰው ነው። በቃ ሌላ ምንም አይደለም፣ ምንም ነገር አይደለም። አለቀ።
ሰው አታሉ ሰው ካስመለከሽ ከባድ ነው የሚሆነው። ስለዚህ እኛ እስልምና ለምንድን ዩኒክ የሚያደርገው አይመለክም፣ ፍጡር እኛ እናመልክም። አንዱን አምላክ ነው የምናመልከው፣ ፍጥረታትን የፈጠረ የማይዋለድ የማይሞት የማይደክመው የሆነ ኃጢአት አለ ስለዚህ እኔ ራሴን ላጥፋ ብሎ ማይመጣ አማራጭ ጠፍቶት መጥቶ ማይገደል እንደዚህ የሆነ በቃ አማራጭ የለም በቃ መጥቼ እስቲ የኔን ይግደሉኝና ሰዎች እንትን ይበሉ አይነት ነቢያት ማይረገሙበት። ለምሳሌ ኢየሱስ የተረገመ ነው በክርስትና። ነቢያቶች ዝሙት ውስጥ ማይወድቁበት። ለምሳሌ እነ ዳዊት ዝሙት ውስጥ ወደቁ ምናምን ሰው አስገደሉ። እነ ሎጥ ደግሞ ከልጆቻቸው ወለዱ ምናምን እንደዚህ ዝብርቅርቅ ያለ መልአክ የሚመለክበት ስፍራ፣ ማርያም የምትመለክበት በቃ ጣዖት አምልኮ ነው ጠቅላላ ከእስልምና ውጭ ያለው እንዳለ የትኛውም ጋር ብትሄጂ ጣዖት አምልኮ ነው። ዋኑ የሩዝ ያዘር ማለት ነው። እዛ አንዱን አምላክ በብቸኝነት በቃ ያ ፍጥረታን የፈጠረውን አንዱን አምላክ ማምለክ ፈልጋሉ ካልሽ ዘ ቤስት ቾይስ የምትመርጪው እስልምና ነው። ለዛ ነው አምላካችን አላህ ኢነ ዲነ ኢንደላሂ ልኢስላም አለ። አላህ ዘንድ ትክክለኛው ሃይማኖት እስልምና ብቻ ነው አለ። አለቀ ዘጋው እንደዚህ። ምክንያቱም ሌሎቹ በአጠቃላይ ወደ አምላክ ሊያቀርቡ ስለማይችሉ ሁሉም በአጠቃላይ አንዱን አምላክ አስተካክሎ የሚያመልክ የለም እንዳለ ማለት ነው። አይሁዶች አሉ አንዱን አምላክ ያመገን ችግሩ እነሱ ነቢያትን ይክዳሉ፣ ኢየሱስን ይክዳሉ፣ ነብዩ መሐመድን ይክዳሉ። የተበላሸ ማለት ነው። በመልእክተኞቹ ማመን ሌላኛው የእምነት መሰረት በመሆኑ ማለት ነው። በቃ ትክክለኛ ነቢያትን ሳትክጂ አምላክ ላይ ሳታጋሪ በቃ በትክክል በቃ ትክክለኛው መስመር ይዞ መሄድ ሰውላ ከብዶት ነው ያለውና ትክክለኛው መስመር ይዞ እና አብርሃም እና ይስሐቅ ያመለኩትን ሃይማኖት አሁን አብርሃም ምናምን እንደዚህ አያውቅም። ለምሳሌ ኢየሱስ ተወለደ ምናምን አብ ወልድ መንፈስ ቅዱስ እንደ ጭራሽ እንደዚህ ሰምቶ ማያውቅ የለም። እንደዚህ እነ ሙሴ ምናምን አንዱን አምላክ ነው ሲያመልኩ የነበረው። ይሄ እንዳለ ተቀያይሮ ነው አሁን መላእክት ጋር ምናምን አምላክ ሁላ መሳል ተጀመረ ጭራሽ ማለት ነው። አምላክ ሁላ መሳል ተጀመረ በፒክቸር ማለት ነው። ሶስት ሽማግሌዎች ተቀምጠው ተባብሶ ማለት ነው። ከዛ አምላክ ራሱ ሰው ተሸክመው መባል ተጀመረ። ገብረ መንፈስ ቅዱስ መጥቶ ሲሸክማቸው ነበረ። ከዛ እነሱም ደግሞ በሰማያት ወደ ሰማይ እየተሸከሙ አደረሱ ተራ በተራ ተብሎ ተቀለደ። የባሰ ማለት ነው። መጽሐፉን ከፍቼ ላሳያችሁ ይችላል። ተራ በተራ ገብረ መንፈስ ቅዱስ በጀርባ እያዘለ ያደርሳቸው ነበር። ሰው ሁላ ብዙ ነገር ነው የሚዘባረቀውና ትክክለኛውን ሃይማኖት መቀበል ከፈለግሽ እስልምና አንዱን ሃይማኖት ነው። በኋላ ግን ማትቀበይ ከሆነ ግን ሞተሽ ስትነሽ አምላክን ታገኘዋለሽ፣ ወደድሽም ጠላሽም። የዛ ሰዓት ላይ ለምን እንደወለደ ታስረጃዋለሽ። ለሱ ወልደሃል ለምንድን ነው የወለድኩት ቢልሽስ፣ ለምንድን ነው የምወልደው፣ እንዴት ይሄን ተቀበልሽ ቢልሽስ፣ የሚዋለድ አድርገሽ ተገደልክ ብለሽው ስታገኘው ለምንድን ነው የምሞተው ቢልሽስ፣ እኔ እኮ አምላክ ሞቷል ስትባይ እንዴት ትቀበያለሽ ቢልሽስ። ከባድ ነገር እኮ ነው። አሁን ሞታችሁ እናንተ የሚገጥ ቀላል ነገር አድርጋችሁ ነው የምታምጣው። ስትሞቱ አምላክን እኮ ሞታል ልትሉት ነው አንተ ሟች ነህ ለማለት ሰው እንዴት ነው እንደዚህ እንትን የሚለው? ተዋልደሃል ለማለት ማለት ነው። አቅም አንሶ ተዋልደሃል እንደማለት እኮ ነው። ሰዎች መጥተው ወጉህ በጦር ወግተውሃል እንደማለት ነው። በጣም ከባድ ነገር ነው ይሄ። ስለዚህ እንደዚህ አይነት ሪስክ ውስጥ አትግቡ። አንዱን አምላክ በፍጹም ልብሽ ማመን ከፈለግሽ እስልምና ትክክለኛ እሺ። ሰላም አለይኩም አብዱልከሪም። እሺ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኤም ጋር ነበር እኮ ኤም ጋር ልጨርስ ነው። ልነግርህ ነው ይቅርታ። አብዱ ከኤም ጋር ማለት ነው ግንኙነት እኮ እያስረዳሁት ነው። እሺ ቀጥይ። ልጅቷ እህቴ ናት። ሙስሊም ነበረች። ቤተሰቦቿ ሁሉ ሙስሊም ናቸው። ያው ዘመድ ጋር ወስዷት ነው ያከፈሯት ማለት ነው። እና ምንም ስለ እስልምና የምታውቀውም ነገር የለም። ያው ስለ እነሱም ምንም የምታውቀው ነገር የለም። አሁን ጴንጤ ናት፣ እንድትማር ነው ማለት ነው። በቃ ተማሪና እንደዚህ እንትን አትበይሽ። እንደዚህ እንትን አትበይ ማለትም ያው እስልምና ያልሽው ነገር ይሄ ነው። በአጠቃላይ እስልምና የእነ አብርሃም የእነ ይስሐቅ የእነ ያዕቆብን ትምህርት የነቢያትን መንገድ የያዘ ነው። አምላክ በፍጹም የሚመለክበት ሰው የማይመለክበት ኢየሱስ ያስተማረው ትምህርት ራሱ ያ ነው። ኢየሱስ አምልኩኝ ብሎ አላስተማረም። እኔ ፈጣሪያችሁ ነኝ ብሎ አላስተማረም። እንደዛ ሊልም አይችልም፣ መብቱም የለውም። ሊትራሊ አምላክ ልኮት ሳለ እኔ አምላካችሁ ነኝ ሊልም አልችልም። ያላለበት ምክንያት ለዛ ነው። ስለዚህ ዝም ብሎ ይሄ የተሳሳተ ነገር አታምልክ። እሺ አንዱን አምላክ ሰው እንዴት ከእስልምና ይወጣል? ከባድ ነገር እኮ እና በልጅነትሽ እንደመሆኑ መጠን በቃ መመለስ ትችላለሽ። እሺ የትኛውም ሰዓት ላይ ጠይቀሽ መመለስ ትችላለሽ። አሁን አንቺ ምንድነው ከዛ ስትሄጂ የመሰጠሽን ነገር ንገረኝ እስቲ። ለምሳሌ የእስልምናውን እናስረዳሻለን። የሄድኩበት በዚች ነው ካልሽን እስቲ ምን ለምሳሌ መስጠሽ እሱን ንገረኝ እስቲ። ያው በልጅነቷ ነው ሄደችው። ያው ደግሞ ሄዳ አስባ ምናምን ሳይሆን በልጅነቷ ሄዳ ነው ነገር ነው። እስቲ ምንድነው እዛ ስቴጅ ምንድነው ምን ለምሳሌ ምን ጎተተሽ በዛ ጨቅላ አእምሮሽ?
እውነት ለመናገር በፍቃድ አልነበረም። ክርስትና ስቀበል በግድ ነው። አክስቴ ነች፣ አክስቴ ክርስቲያን ነበረች እና ገጠር ነው ተወልጄ እንትን ያልኩት። ከዛ ለትምህርት ምናምን ወደ ከተማ ሲሄድ አክስቴ ነች እንድናደርግ ክርስትናን ከተቀበልኩ በኋላ አባቴም እንድመለስ ብዙ እንትን ብሎኝ ነበር፣ ግን እኔ እንትን አላልኩትም፣ ብዙ አልሰማሁትም ነበር እና አሁን ደግሞ እሷ ነች እህቴ ማለት ነው አሁን የገባችው መዲና። እሺ ኤሚ፣ አሁን ምን መሰለሽ፣ አሁን ምንድነው እዛ እንድትቆይ ያደርግሽ? እዛ ላይ አሁን ለምሳሌ እዛ ላይ ምን ነው ትክክል? ምንም ትክክል ነገር የለውም። እኛ ስናየው ሊትራሊ ሰው ማመለክ ነው ምናምን ያለው መረጃ የሌለው ነገር ምናምን ነገሮች ናቸው። ነገር ግን አንቺ አሁን እዛ አሁን ያለውበት ቤተ እምነት ላይ ምን ትክክል ነገር አለ ብለሽ ነው ያልሽው? ማለትም አይ ምንም የለውም ካልሽ ደግሞ ለምን አትመለሽም የሚል ሀሳብ ልልሽ ነው። ነፃ ሆነሽ ነገር የለም። እሱን እዚህ ላይ ቆየሁበት ምክንያት ነው ለኔ ብሎ ኢየሱስ ክርስቶስ እንደሞተ ተምሬያለሁ። ለኔ ብሎ ኢየሱስ ክርስቶስ ደግሞ እንዳፈሰሰ በእኔ ኃጢአት እሱ እንደሞተ ብዙ ነገር ተምሬያለሁና በሱ ነው የቆየሁት። ኦኬ፣ ነፃነት። እሺ ይሄ ውሸት ነው። እሺ ለማንኛውም እሺ፣ ሁሱ መጥቷል። እስቲ ሁሱ ያውኑ ሰምተዋል? ቀጥል አድርገን ነው ኢየሱስ ክርስቶስ ለአንቺ ሞቷል ብለው አስለቅሰዋት ነው። ቀጥል ሁሱ ከተመቸ ቀጥል ይችላል። ያው እኔ እንደዚህ ልጓዝ ነው። ኧረ እባክህ እሺ ኤም ምን መሰለሽ የኢየሱስ ምናምን እንደዚህ ምናምን ኢየሱስ አድነኝ ሲል ነበር። ኢየሱስ ሞቷ ቢለው ማንም ያየ የለም። ሞቶ ሲነሳ ያየ ሰው አለ? የለም እኮ ኤም፣ የለም። ማንም ያየ የለም ሲነሳ። አሁን እስኪ ያየዋለሁ የማስረጃ ብትይ ማንም ያየ የለም። የመጀመሪያው ነገር። ሁለተኛ አምላክ አይሞትም ከመነሻው። እንዴ እንደዚህ አይነት ትምህርት ማን ያስተማረው? እርሱ ብቻ የማይሞት ነው ይላል። አምላክ ይሞታል? አይሞትም። ተረዳሽኛ? አናግሪኝ ማይክ ከፍተሽ። አምላክ አይሞትም። የመጀመሪያው ነገር ኢየሱስ ሞቷል የሚሉትም ነገር ምንም ማስረጃ የላቸው። እስኪ በአይን ያየ አካል አለ ወይ ብለሽ ብትጠይቂ የለም፣ የለም፣ ማስረጃ የላቸው። ከዛ ኢየሱስ ስለመሰቀሉ የሚናገር ምንም ነገር የለም። የጽሁፎች ናቸው፣ ከጊዜያት በኋላ የመጡ ጽሁፎች ናቸው። እነዚህ ነው በዘመኑ የነበሩ ራሱ አይደሉም ከመነሻ። ሲቀጥል ደግሞ ይሄ ራሱ ኢሎጂካል ነው። ይሄ ወሬ ራሱ ለምን እንደተቀበልሽው አላውቅም። አንደኛ አምላክ ኖ፣ ለምሳሌ ጥያቄ ልጠይቅሽ። ኤም አምላክ እንደዚህ እንደማይል ልንገርሽ። ማይክሽን ክፈጪ። እሺ አሁን ለምሳሌ እኔ አንቺን ብገልሽ አምላክ ይቅር ብሎኛል ማለት ነው ደሙን አፍስሶ? እንደዛ ያኔ በዛን ጊዜ የነበረውን ኃጢአታችንን እንትን ብሎ እኛ ደግሞ ኃጢአት እንትን እንዳንሰራ ጸሎት እያደረገን ወደ አምላኩ እንድንጠጋ አስተምሮን። አሁን እኔ አንቺን ለምሳሌ አሁን ዝም ብዬ እንደፈለኩ ለምን አመልካለሁ ታዲያ? ከዚህ በኋላ ድኜ ከሆነ እንደፈለኩ አልሆንም እንዴ? ዝሙት እንደፈለኩ መስራት፣ መግደል፣ መስረቅ ምናምን እንደፈለኩ ለምን አልሆንም? ተከፍሎልኝ የለ? ተከፍሏል። ግን ደግሞ እኛ እንትን ኃጢአት እያባረረን ወደ እነሱ እንድንቀርብ እንጂ እኛ ለዘላለም ከኃጢአታችሁ አድኛችኋለሁ እሱን አይደለም። የለም እንደዛ ነገር ተይው። የለም እንደዚህ እነሱ ዝም ብሎ የነገሩሽ ነው። አሁን የነገሩሽን ፓርት ላይ እኮ ስህተት እንደሆነ እኮ ላስረዳሽ ነው። እኔ ለምሳሌ ዝሙት ሰራ እንደፈለኩ ሰው ብገል ሰው ብጨርስ ኢየሱስ ሞቶልኛል ብዬ ካመንኩኝ በቃ አለቀ? ድናለሁ ወይስ አልድንም? ይሄን ነገር መጀመሪያ ቆይ። እኔ አሁን ሰው ብገል ሰው ብጨርስ ምን ብል ድናለሁ? አይ አድንም ማልድል ከሆነ ስለዚህ ደም ፈሰስ የተባለው ዝም ብሎ ነገር ነው ማለት ነው። አይሻል ዝም ብሎ ዝም ብሎ ነገር ነው የነገሩሽ። እንደዚህ ሲጀመር አምላክ እንደዚህ ይሄ እኮ ፍትሃዊ አይደለም እኮ። አንድ ሰው ከመነሻው ኃጢአት ያልሰራ ሰው አንቺ ኃጢአት አጥፍተሽ የሆነ ሰው ሊቀጣች ይሄ ፍትሃዊ ነው። ለምሳሌ አንቺ ኃጢአት አጥፍተሽ እኔ እህትሽን አምጥቼ ብቀጣት ይሄ ስህተት ነው። እህትሽ ጥፋተኛ አይደለችም፣ አንቺ ነሽ ጥፋተኛ። ጥፋተኛ ያልሆነን አካል እንትን መቅጣት በራሱ ሌላ ስህተት ነው። የመጀመሪያውን ነገር አስተካከላለሁ ተብሎ ሌላ ስህተት መስራት ማለት ስህተት የሚሰራ አይደለም። ይሄ ከመነሻው ስህተት ነው። ለምሳሌ ሰዎች ጥፋት ያጠፉት ከዛ ኢየሱስ አምላክ ምን አደረገ? የማርያም ልጅን ገደለው። እንደዚህ ነው። ከዛ በቃ አልቋል ጨዋታው ተባለ። እንዲህ ባለ ነገር አለ። ታዲያ ፍትህ የት ጋር ነው ታዲያ ያለው? እንዲህ የሆነ ሰው እኔን ዘራርፎኝ ገሎኝ አጥፍቶብኝ ሁሉ ነገር ሰርቶብኝ ስለዚህ አምላክ አይጠይቀውም ማለት ነው። እንደዚህ አይነት የተሳሳተ የአምላክ ባህሪ አይደለም። አምላክ ከመነሻው ጥፋት ያጠፋችሁ ሰዎች ተመለሱ፣ ንስሐ ግቡ ነው የሚለው እንጂ እንደዚህ በደም ራሱ አይመለስም። ከመነሻው በሰው ደም ማለት ነው። ይሄ ዝም ብሎ ነገር ነው።
ከታች እየሰወደው አንተ ደንቆሮ ምናምን የሚለኝ ሰው አለ። እኔ ደንቆሮ አይደለም። እሺ መጽሐፍ ያለውን ነገር የነገርኳችሁ ይሄ የተሳሳተ ነገር ነው። እሺ አንቺን አሁን ዝም ብሎ ነፃ ለማድረግ ፈልገው ነው። ገባሽ? ዝም ብለሽ በቃ እንደፈለግሽኝ ለማለት ነው። እንደዚህ አይነት ትምህርት የለም። ኢየሱስ አምላክን ስለሚያመልክ እንደዳነ ላሳይሽ መጽሐፍ ቅዱስ ላይ እንደዛ ባሳይሽ እሱ ራሱ ሄዳነ ይሄን አሳይችልም እንዴ? ዝም ብሎ ኢየሱስ ራሱ ሄዳነው እሱ ራሱ እንትን ዘውትር አምላክ እንትን የሚለውን ስለሚያደርግ ነው። ላሳይሽ አውጥቼ እንዴ እንደዚህ አይነት ቀልድ አለ። እሺ ኢንሳን ነው ኢየሱስ የሚሉት እነሱ። ቆይ አንዴ። እሺ ትልቁ ላይ አድርጉኝ አንዴ ካሜራ ከፍቼ ላሳያት። ይታይሻል? እንትና ማን ይታይሻል? አዎ ይታያል። አሁን እዚህ ጋር ስትመለከች ኢየሱስ ምን አለ? የላከኝ ከኔ ጋር ነው አለ። እኔ ደስ የሚያሰኘውን ዘውትር እንደሆነ ታውቂያለሽ፣ በየጊዜው ማለት ነው። ባሻ ዘውትር ደስ የሚያሰኘውን አደርጋለሁና ብቻዬን አይተውኝም አለ። አይተሻል? ኢየሱስን ብቻውን ማይተው ለምንድን ነው? ዘውትር አምላክ ደስ የሚያሰኘውን ስለሚያደርግ ነው። ዘውትር በየጊዜው እንጂ እሱ ራሱ ለራሱ መዳን ዘውትር ባያመልክ ምን ይፈጠራል ካልሽኝ አምላክ ይተወዋል። ኢየሱስ ምን አለ? እኔን ብቻዬን ማይተወኝ ዘውትር እሱ ደስ የሚያሰኘውን ስለማደርግ ነው አለ። ዮሐንስ ወንጌል ምዕራፍ 4 ላይ ደግሞ እኛ ለምናውቀው እንሰግዳለን አለ። ኢየሱስ እንደሚሰግድ ተናገረ። ዘውትር ደስ የሚያሰኘውን ስለማደርግ ነው አለ። ኢየሱስ ራሱ ኢየሱስ ራሱ እዚህ ጋር እናንተ ለማታውቁት እኛ ግን መዳን ካይዶን ለምናውቀው እንሰግዳለን ብሎ ተናገረ። ኢየሱስ ይሰግዳል፣ አምላክ ነው። በየጊዜው የሚሰግደው በየጊዜው የሚያለቅሰው ለዛ ነው። ይሄን የሚያለቅሰው ለማስተማር ነው ምናምን ነገር አለች። ለማስተማር አይደለም። ይሄው ራሱ እኮ ተናገረ። ለማስተማር ሳይሆን ይሄንን ባላደርግ አምላክ ይተወኛል አለ። ይታይሻል? ይሄ ዘውትር አደርጋለሁና አምላክ አይተወኝም። አምላክ ማይተው ለምንድን ነው? ዘውትር ስለሚያመልክ ነው። ትክክለኛው አስተምሮ ይሄ ነው። አንቺን አምልከሽ ዘውትር እንትን ብለሽ ነው እንጂ ይሄ ዝም ብሎ እንደ ቀልድ አበበ ሰበላ ይሄ የሰባኪዎች ነው። እሺ ዝም ብሎ ሃይማኖታቸው ላይ የሆነ እንትን ለማለት ምናምን ዝም ብሎ ሰውን ለመሰብሰብ ምናምን እንትን ያሉት ነው። ይሄ የሰበኩ የተሳሳተው ነገር ነው የሰበኩ። ኢየሱስ ራሱ የዳነው አምላክ ይተወዋል ባያመልክ ማለት ነው። ኢየሱስ ራሱ ባያመልክ አምላክ ይተወዋል። ቃል ራሱ እኮ ነው ያለው። ዘውትር ስለማደርግ አምላክ አይተወኝም ማለት። ከዚህ በላይ ምን ላምጣልሽ? ኢየሱስ ራሱ የዳነው በራሱ ስራ ነው። እሱ ራሱ የዳነው ማለት ነው። ኢየሱስ ራሱ የዳነው ራሱ ሌላውን ተይው። እሱ ራሱ የዳነው በዘውትር ስለሚሰራ ነው። ከዛ እሱ ራሱ የተናገረውን ጋር ስለሌሎች ዮሐንስ ወንጌል ምዕራፍ 20 ላይ ሲናገር እንትን ላይ ዮሐንስ ወንጌል 15 ላይ ፍሬ የማያፈሩ ነገሮች ይቆረጣሉ ብሎ ተናግሯል። መዳን የሚሰራ ነገር ነው ሲጀመር። ኢየሱስን ማወቅ ማለት ደግሞ ያስተማረው ማወቅ ነው። አምላክ ነኝ ብሎ ነው የተናገረው እንጂ ይሄ ሞቶ መሰቀል ምናምን ደም ፈሶ ድኖ ምናምን ዝም ብሎ ነገር ነው። ጭራሽ ያሌለ ነገር ነው። እሱ ራሱ እንኳን ሰው ሊያድን እሱ ራሱ በስራው ሄዳ ነው። እሱ ራሱ ኢየሱስ ራሱ ምን ትያለሽ? ጥያቄው ዝም ብለኝ ቆይ በራሱ ማይድን አካል አምላክ ነው። አሁን ኢየሱስ እኔ ዘውትር ባላደርግ አምላክ ይተወኛል አለ። አምላክ ተወኩ ጋንም ይገባል ማለት እኮ። እኔ ዘውትር አምላክን ስለማመልክ ነው አምላክ ማይተወኝ አለ። ይሄ በራሱ እኮ ፍጡር መሆኑ ከዚህ በላይ በስራ አንዱን አምላክ አምልኮ እንደሚድን ከዚህ በላይ ምን ባያመልክ ያው አምላክ ይተው ነበር፣ በአምላክ ይተው ነበር። ለዛ ነው እንትን ላይ በነገራችን ላይ ኢሳይያስ 42 እኔ ደስ የሚያሰኘኝ ባሪያዬ ብሎ ይናገራል። ቁርአንም ላይ አምላካችን አላህ ኢየሱስ ባሪያ ከመሆኑ አይጠየፍ ነበር። በጣም አምላኪ እንደነበረ አምላክ ተደስቶበታል። አምላኪ ነበረ። እናንተ እንደምትሉት አልነበረ። እንደዚህ አይደለም ያስተማረው። ስለዚህ ይሄኛውን ነገር በደንብ ልብርቱ ይሄ ወሬ መንገድ ላይ ምናምን የሚነግሩሽን አትመኝ። እሺ የሆነ ነገር ስታገኝ መተሽ መጠየቅ። ስለዚህ አሁን ይሄኛው ነገር ነውና ምን የምትዩ ነገር አለ? የምትዩ ነገር ቀጥይ ነገር ጠይቂ። ነፃ ሁኚ። ነፃ ሆነሽ ጥያቄ ካለ አመሰግናለሁ። ኢየሱስ
እሺ ኢየሱስ ህይወት እንደተቀበለ ታውቂያለሽ? አምላክ ነው ህይወት የሰጠው። እንዴት ታዲያ ይመለካል በራሱ ህይወት ያሌለው አካል? እንዴት ታመልኪያለሽ ሰው በራሱ ህይወት ካሌለው? ይሄ እኮ ከባድ እውቀት እኮ አይጠይቅም። ህይወት የተቀበለ አካል እንዴት ነው የምታመልኪው? እሱ ራሱ እኮ ህይወት ሌላን አካል ይጠይቃል። ለምሳሌ እንዴት አድርጌ ላስረዳሽ? ለምሳሌ በውሃ ላስረዳሽ። ውሃ የሚጠማው አካል ሆኖ ውሃ እሱ ራሱ ከሆነ አካል የሚጠይቅ አካል ሆኖ አንቺ እንዴት ሆነሽ ነው ታዲያ ያ አካል ውሃ ሰጪ ነው ብለሽ የምታምኚው? ፍጹም ውሃ ሰጪ ነው ብለሽ ከዚህ ውጭ ከባድ ነው። አሁን እስልምና ያለውን ነገር ጠይቂ። እጃብ ለምንድን ነው ሙስሊሞች ይለብሳሉ ትላለች እና እሱንም ማስረዳት ከይቅርታ ጋር አብዱልከሪም። እሺ ሂጃብ እንትን ይልሻል ነው? እስቲ አውሪ አንቺን ሀሳብ ልስማው። እኔ የምጠይቀው ነገር ቢኖር ሂጃብ አሁን ያለ ሴቶች ንጹህ ካልሆነ ወደ መስጊድ የማይጠጉበት ምክንያት፣ ሰላት የማይሰግዱበት ምክንያት እሱን ነው። ምክንያቱም ከተፈጥሮ የመጡ ነገሮች ናቸው እነዛ። እግዚአብሔር አምላክ እስከታን ድረስ ለምንድን ነው እነዛ ነገሮች ለኛ ነጃሳ ሊሆኑ የሚችሉት ነው የምለው። እሺ በመጀመሪያ ደረጃ ለምሳሌ ንጽህናን ነው የሚወስደው። የመጀመሪያው ንጽህና ሲባል የቆሽሾ የሚጣል ነገር አለ። አንቺ ሽንትሽን በቃ አድርገሽ ተጠቅመሽ ቤት ታስቀምጪዋለሽ? አታስቀምጪውማ። ለምን አታስቀምጪውም? ይሄ እኮ ዳር የሚወጣ ነገር እኮ ነው። ሰውነትሽ ሰውነትሽ ይሄ ተጠቅሞ የሚያስወጣው ቆሻሻ ነው። ስለዚህ ቆሻሻ እኮ አንቺ ቤት ውስጥ ማትወጂውን ነገር እንዴት ነው የአምላክ ንጽህና ስፍራ ላይ ከነሽንታችን እንሂድ ነው ይዘ ነው? ይሄ አምላክ የሚነጅሱና ማይነጅሱ ነገሮች አሉ። ለምሳሌ አቧራ ቢነካሽ አሁን ይሄ ምንም ይሄ መጽዳት ያን ያህል ይሄ ስፒሪቹዋሊ አያቆሽሽም አንቺ እስካልፈለግሽው ድረስ ማለት ነው። ነገር ከሰውነት የሚወጣ ቆሻሻ ግን ጨርሱ። ለምሳሌ ሽንት ማለት ይሄ ኪድኒሽ ምናምን ነገር ይሄ ኩላሊትሽ ምናምን ነገር ይሄ አጠቃላይ አጽድቶ አጥርቶ ይሄ አያስፈልገኝም ብሎ የሚያስወጣው ነው። ያንን ነገር እንዴት ነው ይሄ ነገር ተሰብስቦ እንዴት ነው ያን ነገር አንቺ ትነኪዋለሽ በእጅሽ ተጠቢበታለሽ በሽንት አንቺ የተጸየፍሽውን ነገር እንዴት ነው የሃይማኖት ስፍራ ቦታ ላይ አምላክን የምናመልክበት ስፍራ ላይ እንደዛ ከነሽንት ምን ሄደው? እስቲ የኛውን አስረጅኝ መጀመሪያ፣ ከዛ ከጥያቄሽን እንድረዳው ማለት ነው። አጽዱ የተባለበት የመጀመሪያው ምክንያት ቆሻሻ ስለሆነ ነው። ያ ነገር ሰውነትሽ አያስፈልገንም ብሎ ስለሚያስወጣው ይሄ የቆሸሸ ነገር ነው። እንደ እንስሳቶች ልንሆን ነው ማለት ነው። እንስሳቶች እዛው ይሸናሉ፣ እዛው ይቀመጣሉ። አንቺ ማሰብሽ በምን እንደሚለየው ራስሽን ንጽህናን አለመጠበቅ ማለት እኮ ሌላ ጉዳይ ነው። ምራቅ አይነጅስም ለምሳሌ፣ ምክንያቱም ይሄ ቆሻሻ ነገር ሳይሆን ምራቅ አፍሽ ላይ ስትመገቢ እዛው ላይ የሚያለሰልስልሽና የተለያዩ ይሄ ብዙ ነገሮችን እንትን የሚለው ለዛ ይሄ አይነጅስም ለምሳሌ። ግን ሰውነትሽ ራሱ አያስፈልገኝም ተፈጥሮ ራሱ ይሄ አያስፈልገኝም አስወጪ ያለውን ነገር እንዲህ አስፈላጊ አይደለም ብሎ እኮ እያስወጣው ነው ሰውነታችን ራሱ ተፈጥሮ። ይሄኛው ነገር ለመስጊድ ውስጥ አልመጣ ማለት በጣም ከባድ ጥያቄ ነው። ይሄም እስቲ አንዴ ወተሽ ነው ያለሽው ተመለሽና ንገሪኝ። በእስልምና የሚነጅስ ነገር ይሄ ከሰውነታችን አያስፈልግም ብሎ የሚያስወጣው ነገር ይነጅሳል። በመሽንት ይነጅሳል፣ ሰገራ ይነጅሳል ምናምን ነገር። የት ወጣች እንዴ? ኧረ ወተሮቤ ስለመሸፈን ስለ ሂጃብ የሚለውን በቃ እዚሁ ከታች ካለች እንናገር። ሂጃብ መሸፈን የሚባለው ነገር በነገራችን ላይ በክርስትናም አለ መሸፈን፣ ግን የእስልምናውና የክርስትናው ስለሚለያይ ምክንያቱ በክርስትና ተሸፈኑ ይባላል። ነገር ግን በክርስትና ሴቶች የሚሸፈኑት ለምንድን ነው? ስለሚታፈርባቸው የሚሸፈኑት። የክርስትና አሁን እሷ የክርስትናውን አረዳድ አይተሽ እየነገርሽኝ እኮ ያ ክርስትና ላይ ነው ያለው። የክርስትናውን ልንገራችሁና እስልምና ምንድነው ምክንያቱ የሚለውን ነገር እናንሳ። በጣም የሚገርማችሁ በክርስትና ያለው መሸፈንና በእስልምና ያለው መሸፈን የተለያየ ነው። በክርስትና የምትሸፈኑት ሴት ልጅ ምን ስለሆነች ነው? የአምላክ ክብር አይደለችም ስለሚል ነው። ወንድ ራሱን አይከናነብ ይልና ለምን? የአምላክ ክብር ስለሆነ አይከናነባል። ሴት የወንድ ክብር ስለሆነች ትከናነባል። የሆነ እንትን አትልም። ይሄ ምንድነው? ስለሚታፈርባት ማለት ነው። ለዛ ነው የምትሸፈነው ሴት ልጅ። በክርስትና የምትሸፈን ይላል። ግን በጣም የሚገርመው ፓርት ያ ነው። ምን ብሎ ይናገራል? አንደኛ ቆሮንቶስ ምዕራፍ 11 ቁጥር 5 ላይ
ቁጥር 5 ላይ ራሷን ሳትሸፍን የምትጸልይ አካል ይልናይ ነገር ሴት ራሷን ታወረ እንደተላጨች ያለው ነው። ካልተሸፈነች መላጣ እንደሆነች ነው ብሎ ይናገርና ከዛ ምን ብሎ ይናገራል? ራሷን ካልሸፈነች ትላጫለ። መላጨት መላጣውን የሚያሳፍራት ከሆነ እና እንግዲያውስ ኮንማ ትሸፈናል። ለምን ሲባል አንደኛ ቆሮንቶስ ምዕራፍ 11 ቁጥር 7 ላይ ወንድ የአምላክ ክብርና ምሳሌ ስለሆነ እንዳይሸፈናል። አሁን በክርስትና ወንዶች እንዳይሸፈኑ የሚልበት ምክንያት የተከበሩ ናቸው፣ ቢታዩ ራሱ የአምላክ ክብር ናቸው። ለዛ መሸፈን የለባቸውም። ሴት መሸፈን ያለባት ክብር የአምላክ ክብር ስላልሆነች ስለተናቀች ነው የምትሸፈነው። ይሄ የሆነ የሚያስጠላችሁን ነገር ትሸፍኑታላችሁ አይደል? ይሁን ለምሳሌ ቤታችሁ ላይ እንግዳ ሲመጣ ሰው እንዲያየው ማትፈልገው ነገር ትሸፍኑት የለ ወይ? የመኝታ ክፍል ምናምን የሆነ ዕቃ ምናምን ሲሆን ትሸፍናላችሁ። ልክ እንደዛ ሴት ልጅ የአምላክ ክብር ስላልሆነች ትሸፈን ይላል። እኛ በእስልምና እንደዚህ አይደለም። በእስልምና ሴት ልጅ የምትሸፈነው ሴት ልጅ አምላክ ሲፈጥራት ወንዶችን ባይዘው የሚሸፈኑበት ፓርት አለ። በነገራችን ላይ ከእምብርት በላይ ያለው የመሳሰሉ ይሄ መሸፈን ያለበት ይሄ ሞደስቲ ነው። አንደኛ አካል መገላለጥን ለመጠበቅ ነው። ለምሳሌ ሴት ልጅ ስትገላለጥ ፈተና ትሆናለች። ተረዳሽኛ? ውብ ናት። እኛ ጋር እንቁ ናት። ሴቶች እንቁ ናቸው። በክርስትና ሴቶች ይሸፈኑ የሚባለው ስለሚታፈርባቸው ነው። እኛ ጋር ደግሞ ሴቶች ይሸፈኑ የሚባለው እንቁ ስለሆኑ ነው፣ ውብ ስለሆኑ ነው። ሴት ልጅ ጸጉሯ፣ መልኳ ምናምን የሰውነት ክፍሎች አሏት፣ ወገብ ምናምን፣ እነዚህ ነገሮች በአጠቃላይ የአንድን የተቃራኒን ጾታ እንትን ስለሚስብ ነው። በጣም አምላክ ውብ አድርጎ ነው የፈጠራቸው ሴቶችን ወደ እነሱ ትረኩ ዘንድ መፍጠሩ ብሎ ይናገራል። ሴትን ልጅ ውብ አድርጎ እንደፈጠራት አላህ ራሱ ይናገራል። ውብ ነገር ይሸፈናል፣ ሜዳ ላይ አይጣልም። በክርስትና ግን ሴቶች እንዲሸፈኑ የተባለው የተዋረዱ ስለሆኑ ነው። የሰማይና የምድር ጋፕ ማለት ነው። የሰማይና የምድር ጋፕ ሊትራሊ እና ከዛ አንጻር ነውና ሴት ልጅ ጋር ውብ ስለሆነች ነው የምትሸፈነው። ምክንያቱም ሌሎች ፈተና እንዳትሆን ትሸፈናለች። ፊቷን ምናምን የምታስጠላ ብትሆን አትሸፈንም ነበር። ምክንያቱም ማንም ሲያያት ምንም ስለማይመስለው ማለት ነው። ሴት ልጅ ግን ውብ ስለሆነች ሰውን ስለምትመስጥ ምን ይደረጋል? ትሸፈናለች። ለባሏ ብቻ ትሆናለች። በክርስትና ለምንድነው ሴት ልጅ የምትሸፈነው? ስለሚታፈርባት። አንደኛ ቆሮንቶስ ምዕራፍ 11 ቁጥር 7 ላይ ወንድ የአምላክ ምሳሌና ክብር ስለሆነ እንዳይከናነብ፣ ሴት ግን የወንድ ክብር ናት፣ ትሸፈን። ወንድ ልጅ እንዳይሸፈን ሴት ልጅ ትሸፈን። አዋርዶሻል ክርስትና ማለት ነው። እስልምና ግን ትሸፈን ሲል እንቁ ስለሆነች ነው የምትሸፈነው። ከዛ አንጻር ነው። እሺ ሴት ልጅ ወንድ ልጅ ማይሸፈነው ለዛ ነው። እሺ በክርስትና መሸፈን አለ፣ ግን ገልብጠው ነው የሚያስረዱት። ታች ሆነች ስለነበረ ድድገምልሽ። አንደኛ ቆሮንቶስ ምዕራፍ 11 ላይ ራሷን ሳትሸፍን የምትጸልይ ሴት ራሷን ታዋርደ፣ ራስ መሸፈን አለ ብሎ ተናገረ። ግን ጳውሎስ ሲናገር ልክ እናንተ ሙስሊሞች እንደምትሉት የሴት ልጅ ውብ ስለሆነች እንደ እንቁ እንደ ትልቅ ነገር ወስዷት እና ውበቷ አምላክ ጥበቡን ሴት ልጅ ላይ አሳርፈዋል። በነገራችን ላይ እንደዛ አታምኑም? አምላክ ሴት ልጅ ላይ ጥበቡን አሳርፈዋል። ለዛ ነው ወደ እነሱ ትረኩ ዘንድ አንድ ሴት ልጅ እነ ዳዊት ራሱ እኮ ዳዊት አስቢው፣ መጽሐፍ ቅዱስ ዳዊት ሴት ልጅ አይቶ ነው አስቢው፣ ባለ ትዳር ሴት አይቶ ነው የወደቀው ማለት ነው። ሴት ልጅ እንደዛ ወንድ ልጅ እንድትስብ አድርጎ ነው አምላክ የሰራት። ግን የሰራው በአግባቡ መንገድ አድርጎ ነው ያለው እሱ በሚገባው መልኩ። ግን እኛ ጋር እንዲሸፈኑ የሚፈልገው ለዛ ነው። ነቢያትን ሁላ የመጣል አቅም አላቸው ሴቶች፣ ነቢያትን ሁላ ማለት ነው። አስቢው፣ በዳዊት ነቢይ ነው በእናንተ፣ እሷን ወድቋል ለምሳሌ በሴት ማለት ነው። ግን ውብ እንቁ ስለሆኑ መሸፈናል ለባሎቻቸው ብቻ እንዲሆኑ። በክርስትና ግን ከዚህ በተቃራኒ ወንድ እንዳይሸፈን ሴት ትሸፈን። ለምን? ወንድ ልጅ የአምላክ ምሳሌ ስለሆነ የአምላክን ስለሚወክል እንዳይሸፈን ክብር አለው፣ መሸፈን የለበትም ሀገር ይልና ሴት ልጅ ግን ትሸፈን፣ ምክንያቱም እሷ የወንድ እንጂ የአምላክ ክብር አይደለችም ይላል። ውርደት ነው ይሄ። ለእኔ ውርደት ነው። ከዛ ቀጥሎ ምን እንደሚታወቂያለሽ ከዛ ቀጠለና ሲጀመር ሴት ከወንድ ናት እንጂ ወንድ ከሴት እኮ አይደለም አለ። ሴት ስለ ወንድ ተፈጠረች እንጂ ወንድ ስለ ሴት እኮ አልተፈጠረም አለ። አንደኛ ቆሮንቶስ ምዕራፍ 11 ቁጥር 9። ሲጀመር እኮ እነሱ ስለኛ ተፈጠሩ እንጂ መች ለነሱ ተፈጠረናል። ከዛ ቀጠል አደረገና የታለለ አዳም አይደለም ሴቷን የታለለችዋል። እነሱ ከመነሻው እኮ በቀደመ እንኳን ቢታይ የቀደመውን ብንተው እንኳን እኛ ቀደመ በመፍጠር ብንተው እንኳን መተው እኮ ጉድ የሰሩ እነሱ ናቸው። ለዛ ይሸፈኑ ነው የሚለው። ስድብ በዩ በቃ መጽሐፍ ቅዱስ ይሰድባቸዋል። እንደዛ ነው ያለው። ቀጠል አድርጎ ምን አለ እንዴ? ሲጀመር እኮ ሴት ከወንድ ናት እንጂ ወንድ ከሴት አይደለም አለ። ከመነሻው እኮ እኛ ከነሱ መች መጣን? እነሱ ነው እንጂ ከኛ ይመጡታልና። ሲቀጥል ደግሞ እነሱ ራሱ የመጡት ስለኛ እነሱ ተፈጠሩ እንጂ እኛ ስለነሱ መች ተፈጠረናል። ቀጠል አደረገና ሲጀመር እነሱ እኮ ነው የወደቁት እኛ አይደለም የወደቅነው ብሎ እንደውም ሌላ ክፍል ላይ ይናገራል።
ከዚህ በላይ ስድብ የለም። ሴት ወንድ እንደምታረክስ ታውቂያለሽ? ሴት ወንድ ታረክሳለች። አዎ እኮ የምታረክሰው እኮ አንድ ሰው ከሴት ጋር ግንኙነት ካደረገ አግብቶ ሳያገባ ይረክሳል። ደረጃ ታሳጠራላችሁ በክርስትና። ሴት ልጅ ደረጃ ታሳጠር። ለምሳሌ አንድ ሰው ከአንቺ ጋር ባይጋባ ይሻላል። ከሴት ልጅ ጋር ባይጋባ የተሻለ ደረጃ አለው። ከሴት ጋር ካገባ በጋብቻ እንኳን ካገባ በቃ ደረጃው ይወድቃል። ማስረጃ ልስጥሽ። ገብቶሻል ግን ሀሳቤ? አዎ ገብቶኛል፣ እየሰማሁህ ነው። ግን እንዴት ወንድ ልጅ ሲያገባ እንዴት ይረክሳል? ሴት ልጅ አርካሽ ናት ይላል ራሳይሽ መጽሐፍ ቅዱስ። መጽሐፍ ቅዱስ እኮ አንቺ እንዴት ሰው ሴቱ ነው እንዴት ነው ክርስቲያን ነው እንዴ? አምላክ ማይለውን በቃ የግለሰብ የሆነ ሮስት ነው የሚመስለው። ሊትራሊ የሮስት በቃ ቀጥታ ስድብ የሆነ በጣም የመረሩ ሰው እየሰደባችሁ ነው በጣም ማለት ነው። እዚህ ጋር አሳይሽ። እዚህ ጋር ምን ብሎ ጀመረ? ራእይ መጽሐፍ ይታይሻል። እዚህ ላይ ጽሁፍ እዚህ ጋር ምን አለ አየው ብሎ ይጀምራል። ይሄ የዮሐንስ ራእይ ተብሎ የሆነ ሰው በራእይ እያየ ነው እንግዲህ መጽሐፍ ቅዱስ ላይ ነው። እነሆ በጉ በጽዮን ተራራ ቆሞ ምናምን ይልና እንግዲህ የትንሣኤ ቀን ላይ በጣም በርካታ ሰዎች የተመረጡ ሰዎች እንዳሉ ተናገረ። ከዛ ምን አለ? እነዛ አካላት በዙፋኑ ፊት በሽማግሌዎች ፊት አዲስ ቅኔ ይዘምራሉ። እንግዲህ ስለ ቂያማ ቀን ነው እንግዲህ ለእናንተ ሙስሊሞች ልንገራችሁ። ሰው ሞቶ ከተነሳ በኋላ እንዲህ ከባድ ሰዎችን እያየ ነው ይሄ ሰው። ከዛ በዙፋኑ ፊት ያሉት በቃ 140 ሺህ ናቸው እነዚህ የተመረጡት 144 ሺህ ማለት ነው። 144 ሺህ በቀር ማንም የተለየ ቅኔ ነው የሚዘምሩት ምናምን እነዚህ አካላት። ከዛ ለምን እንደሆነ ታውቂያለሽ? እነዚህ የተመረጡት ከአፋቸው ውሸት አልተገኘም፣ ነውር የለባቸው ማለት። አንደኛው ኳሊቲ ማይዋሹ ነበሩ፣ ነውር የሌለባቸው ነበሩ። ሌላኛው ኳሊቲ ምንድነው ታውቂያለሽ? ከሴቶች ጋር ያረከሱ እነዚህ ናቸው አለ። ለምን? ድንግሎች ናቸውና ይላል። አረከሱ ማለት ከሴቶች ጋር አረከሱ። ለምን? ድንግሎች ናቸውና። ስለዚህ አንድ ሰው አግብቶ የሚያገባ ከሴት ጋር እንትን ካለ ሴቶች እዚህ ውስጥ 144 አረ የሉም። የ144 ሺህ ውስጥ የገቡት ወንድ የሚሄዱት ለእግዚአብሔር ለአምላክ በኩራት የተመረጡ እነዚህ ናቸው አለና ከአፋቸው ውሸት አልተገኘም ማለት። ሴት ልጅ የለችበትም ሲጀመር እዚህ ውስጥ የገቡት ወንዶች ራሱ ከሴቶች ጋር ያረከሱ እነዚህ ናቸው ድንግል ስለሆኑ አለ። አረከሱ ማለት በራሱ እኮ ይሄ ቆሻ። ከዚህ በላይ እኔ እንዲህ አንቺ እኮ አሁን የምታገቢውን ባል ከነዚህ ዝርዝር ውስጥ ታስወጪዋለሽ። ጀስት ከአንቺ ጋር በመጋባቱ ብቻ እርኩስ ናት እያለ ነው። ይኸው እዚህ ጋር አረከሱም ከሴቱ ጋር ድንግሎች ስለሆኑ ይላል። ቅድም ሂጃብ ማድረግ አለባቸው ሴቶች አለ። ለምን ሲባል እነሱ የአምላክ ክብር አይደሉም። ወንድ ልጅ ነው ወንድ ልጅ መገለጥ አለበት። ለምን? የአምላክ ክብር ስለሆነ። ሴት ልጅ ግን መገለጥ የለባትም። ለምን? አይ የአምላክ ክብር አይደለችም ማለት። አሁን ደግሞ አይ ሴቶች 144 ሺህ ውስጥ አይገቡም። እነዚህ 144 ሺህ ራሱ የገቡት ልክ እዚህ ጋር ውሸት አልተገኘባቸውም ካፋቸው። ልክ ይሄ ነው ቆሻሻ ነገር ነው ውሸት አልተገኘባቸውም ብሎ ቆጠረና ከሴትም ጋር አረከሱም ድንግል ስለሆኑ አለ። ከዚህ በላይ ምን ይበልሽ? ከዚህ በላይ ይሄ አምላክ እንደዚህ አይነት ነገር አይልም። አምላክ ሴትና ወንድን አምላካችን ያ ወናሱ ኢናኩም ይዘከሪሙ ወጀዐልናኩም ሹዑበን ወቀባኢለ ሊተዓረፉ ኢነ አክረመኩም ኢንደላሂ አጥቃኩም አለ። አምላክ ሲናገር ከናንተ በመካከል በላጩ አላህን በደንብ የሚፈራው ነው አለ። አምላክን ትክክለኛው የአምላክ መመሪያ የሚለው ምንድነው? ወንድ ሆንሽ ሴት ሆንሽ፣ ቀይ ሆንክ ጥቁር ሆንክ፣ በሀብታም ሆንክ ድሃ ሆንክ፣ ምንም ሆንክ ካልሆንክ አምላክ የሚመለከተው ኢነ አክረመኩም አለ። እናንተ ጋር በላጩ ማን ነው? አላህን በጣም የሚፈራው ነው። አምላክ የሚዳኝሽ በዚህ ነው እንጂ በውጭ ገጽታሽ በጾታሽ አይዳኝም። ሴት አድርጎ የፈጠረሽ እሱ ነው። አምላክ ራሱ ሴት አድርጎ ፈጥሮሽ መልሶ በሴትነትሽ ርኩስ ነሽ ሊልሽ አይችልም። መልሶ በሴትነትሽ ርኩስ ሊልሽ ይሄ የሰው ሐሳብ ነው። ሰዎች ነው እንደዚህ የሚቃዡት እንጂ አምላክ ወንድ አድርጎ ከፈጠረሽ በኋላ ርኩስ ነሽ ሊልሽ አይችልም። ሴት አድርጎ ከፈጠረ በኋላ ርኩስ ነሽ ሊልሽ አይችልም። ይሄ የሰው ፈጠራ ነው። ይሄን መለየት እንዴት ያቅታችኋል? አእምሮ ኑሯችሁ ስታስቡት አምላክ ሴት አድርጎ ከፈጠረሽ በኋላ ርኩስ ነሽ ይልሻል? ወንድ ታረክሻለሽ? ድንግሎች ስለሆኑ ሌሎች ካንቺ። ስለዚህ አሁን እነዚህ ሰዎች እኮ ከቆሻሻ ተጠብቀው ነው ማለት ነው። ከሴቶች ጋር ያረከሱ እነዚህ ናቸው ሲል ከቆሻሻ ተጠብቀዋል ማለት ነው። ይሄ ከባድ ነው።
ይሄ በጣም ከባድ ነው። በሷ ምክንያት ሰው እንደሚሞትና ኃጢአት በሷ ምክንያት እንደሆነ ታውቃለች። ጫውዲ ንገራት እስኪ። አዎ እሱ ከፍ አይልባት እንዴ አይ ኃጢአት ሙሉ በሴት ነው ይላል መጽሐፍ ቅዱስ። በሴት ምክንያት ሞትን ይላል። አዳም ታዩ በቃ እነሱ ገብቶኛል። እነሱ በሽታ እሱን አይደለም አንቺን ጭምር እኮ ያልኩሽ ነው። እዚህ ጋር አንተ ያው እነሱን ታያት ያው አንቺም ጭምር ያው ከሴቶች ጋር ያረከሱ እነዚህ ናቸው ድንግሎች ናቸው እናለን። ስለዚህ አንድ ሰው ከቆሻሻ ይጸዳል ማለት ነው። ሴቶች ያቆሽሻሉ ማለት ነው። አንድ ሰው ድንግል ሆኖ ከሴት ጋር ሴት ያደረሰበት ድርሽ ካላለ ይሄው ለአምላክ ይመረጣል ማለት ነው። ሴት ልጅ ታዲያ ምን ቆሻሻ ተደረጋ የተፈጠረችው? አንቺም ጨምሮ ማለት ነው። እዚህ 144,000 ውስጥ ላይ ሴት የለም ሲጀመር። ከባድ ነው። መልካም ነገር የተባለ ሁሉ እግዚአብሔር ፊት ከሷ እንደሚያመልጥ ታውቂያለሽ? የሚል እንዴት መልካም የተባለ ነገር ሁሉ አንቺ ፊት የለም እግዚአብሔር ጋር ስትቀርቢ ይላል መጽሐፈ መክብብ ምዕራፍ 7 ላይ እኔም ከሞት ይልቅ የመረረ ነገር መርምሬ ያገኘው እርሷም ልቧ ወጥመድና መርበብ የሆነ እጆቿም እግር ብረት የሆኑ ሴት ናት። በእግዚአብሔር ፊት መልካም የሆነ ከእርሷ ያመልጣል፣ ኃጢአተኛ ግን ይጠመድባታል። አላውቅም ነበር እሱ ነገር አነበብኩ። ኃጢአት በሙሉ ከሴት ነው የተገኘው ይላል መጽሐፍ እኮ። ቀጥል አብዱ። አይ አሁን እሷ እንዳይሰፋባት ይኸውልሽ፣ አሁን ስለ ሴት ስለመሸፈን ነበር ያወራ ነው። ያው በእስልምና እኛ ጋር ሴቶች የሚሸፈኑት ነግሬሻለሁ ቅድም፣ እነሱን ለመጠበቅ ነው። ገባሽ? እኛ አሁን ማንሸፈነው ብንሸፈን ባንሸፈን ጭንቅላታችን ምን ይፈጠራል ብለሽ ሴቶች ውብ ተደርገው ነው የተሰሩት። በክርስትና ግን ወንድ ልጅ የማይሸፈነው የአምላክ ክብር ስለሆነ፣ ሴት ልጅ የምትሸፈነው ደግሞ የተዋረደች ስለሆነች የአምላክ ክብር ስላልሆነች ነው። ይሄ ውድቀት ነው። እኛ ጋር የሚሸፈኑትን አስረድቼሻለሁ ከዛ አንፃር ማለት ነው። ግን ፖይንቱ ምንድነው? አንቺን አሁን ለምሳሌ መጽሐፍ ቅዱስ ነው መመሪያውና መጽሐፍ ቅዱስ የሌለበት ችግር የለም ብለን ነው የምናምነው። በቃ ስህተት የአምላክ መጽሐፍ ሊሆን ቀርቶ አሁን የተወሰነው ነው ያነሳን። የአምላክ መጽሐፍ ሊሆን ቀርቶ የሰው በጣም ጎበዝ የሆነ ጸሐፊ ሁላ አይደለም ይሄንን እና እስቲ ምን አይነት ስህተት ብናሳይሽ ስህተት ነው ትያለሽ? ለምሳሌ ምን አይነት ይሄን እንደዚህ አይነት ነገር ሊኖርበት አይችልም ብለሽ ያንቺ አእምሮ የሚልሽን ለምሳሌ እንዲህ ነገር ለምሳሌ እኔ የቁጥር ስህተት ሊኖር አይችልም ልል እችላለሁ። የአምላክ መጽሐፍ ላይ የቁጥር ስህተት ሊኖር አይችልም እንደዚህ ልል እችላለሁ። የብልግና ነገር ሊኖር አይችልም ልል እችላለሁ። አንቺ እስቲ እንደዚህ ሊኖር አይችልም የምትይውን ነገር ነገሪና ያንን እናሳይሽ። ምን ሊኖር አይችልም? ለምሳሌ ሊኖር አይችልም ሴት ልጅ ርካሽ ነች የሚለው ጋር ነው ያላመንኩት እኮ። አሁን አሳይሽ፣ በቃ አሳይሽ። ያው አሁን ቅድም እርኩስ ናት የሚለውን እኮ አሳይሽ። ከሴቶች ጋር ያረከው ድንግሎች ስለሆኑ እርኩስ ናቸው የሚለውን ጨርስ። ሌላም ተጨማሪ እግዚአብሔር ስለጡት ምናምን እንደሚያወራ ላሳይሽ። እግዚአብሔር ስለጡት ምናምን ወገብ ምናምን አውርቷል ይላል። ሻውን ከዚህ በላይስ ላሳይሽ? እሺ ደስ ያወራል ብለሽ ታምኛለሽ አንቺ? ስለጡት መዳበስ ምናምን አስቢው። ስለ ሴት ልጅ ወገብ ምናምን እኛ ሴቶች የምንሸፍነው ራሱ እንደዚህ ወንዶች እንዳያወሩ ነው። ወንዶች የሴትን ልጅ እንደዚህ ጡት መዳበስ ምናምን ወገብ እንደዚህ ምናምን እንደዚህ አይነት ነገር እንዳያወሩ ብለን ነው ሴቶች የምንሸፍነው። ግን በክርስትና እግዚአብሔር ራሱ ይህንን እያወራ ነው። ላሳይሽ? እሺ ባሳይሽ እስኮ ያው አምላክ እንደዚህ ሊል ይችላል ብለሽ ታምኛለሽ? እኔ አላምንም። ምክንያቱም ሌላ ነገር ተደባልቆ እንትን ብሎ ነው እንጂ አምላኬ እንደዛ ይለኛል ብዬ እኔ አላስብም። ምክንያቱም የሱ ፍጡር እስከሆንኩ ድረስ እሱን አይደለም የቅድሙንማ አለሽ እኮ በቃ ኦልሬዲ ያንን ትጀክት አድርገዋለሽ። እኔ አሁን ተጨማሪ ምልሽ እንዲህ የሆነ ሰው ለምሳሌ አምላክ ስለ ሴት ልጅ ጡት ምናምን ሲያወራ ነበር ብሎ ወረቀት ቢሰጥሽ ታምኛለሽ? ይሄ አምላክ መጽሐፍ ነው ትያለሽ? አይደለም በቃ ላሳይሽ። እነሱ አሁን እያሉሽ ያለሁት አሁን አሳሳመነው ያስገቡሽ ማለት ነው። ዝም ብሎ በልጅነት ያስገቡሽ እንደዛ አይነት መጽሐፍ ነው። ላሳይሽ። እግዚአብሔር አለ ነው የሚሉን እንግዲህ አንቺ ራሱ ታፍሪያለሽ። አሁን እኔ ቤት ውስጥ በዩ ምናምን ብለሽ ሰው ባለበት አሁን እኔ ራሴ ማለት አልፈልግም፣ ግን ያው ምንም ማድረግ አይችልም። ፓርት ኦፍ ዳዋ ስለሆነ ያው ለሰው መሰብክበት ስለሆነ እንጂ ምንም ማለት ራሱ አልፈልግም። ይታይሻል እዚህ ጋር ሕዝቅኤል
ምዕራፍ 23 ይታያል። እግዚአብሔር ቃል የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ አለ። እግዚአብሔር ነው እንግዲህ ወደ ሕዝቅኤል እያወራ ነው ያሉት። ከዛ ምን ይላል? የሰው ልጅ ሆይ ይልና የአንዲት እናት ልጆች ሆኑ 2 ሴቶች ነበሩ አለ። ስለዚህ 2 ሴቶች አወራ። በዛ በግብጽም አመነዘሩ አለና ከዛ ጡቶቻቸው ሟሸሹ ይላል። በዛም የድንግልና ጡቶቻቸው ተዳበሰ ይላል። አይተሽዋል? የድንግልና ጡት ምናምን እኔ ራሱ የድንግልና ጡትና ኖርማል ጡት ምን አይነት እንደሆነ አላውቅም። እሱ ግን አሁን አይተሻል? የድንግልና ጡት እንደዚህ ነው እያለ ይዳበሳል ምናምን ይለናል። የድንግልና ጡቶቻቸው እንዳበሱ ይላል። እግዚአብሔር ነው አስቢው። ሰማይና ምድርን የፈጠረው አምላክ ስለ ሀያ የሚባል ነገር እኮ አለ። የሆነ ስልሽ የሆነ የሚከብድ ይሆን አለ አይደል? አብይ ያወራል እንደዚህ የኢትዮጵያ ጠቅላይ ሚኒስትር እዚህ ጋር አሁን የድንግልና ጡቶቻቸው ተዳበሰ ምናምን ሟሸሸ ጡታቸው ይለናል። ከዛ ይቀጥልና ገለሞተችብኝ ይላል። አንዷ ገለሞተችብኝ ለኔም ሆኑ ይላል። ከዛ በኋላ ለኔም ሆኑ ያገባቸው እንደማለት ነው። ሴትና ወንድ ልጆችን ወለዱ ካለ በኋላ ማገጡበት ሁለቱም ማለት ነው። ከዛ ለምን እንደማገጡበት ሲናገር ይሄው እዚህ ጋር ቁጥር 14 ግልሙትናዋን ገለጠች ሀፍረት ስጋዋን አሳየች ካለ በኋላ ነፍሴም ከሷ እንደተለየ ተለዩኝና ከዛ ወዴት ሄዱ ሲባል ስጋቸው እንደ አህያ ስጋ አስቢስ ሁለቱ ሴቶች ትተውት ሄዱ እግዚአብሔርን። ከዛ ምን ይላል? የት እንደሄዱ ታውቂያለሽ? ስጋቸው እንደ አህያ ስጋ ዘራቸውም እንደ ፈረስ ዘር የሆነውን እነዚያን መልመሎች በፍቅር ተከተለቻቸው ይላል። ትላልቅ የስጋቸው እንደ አህያ ማለት ብልታቸው እንደ አህያ ትልቅ የሆነ ማለት ነው። ዘራቸው እንደ ፈረስ ዘር የሆነ የፈረስ ዘር በጣም ብዙ ነው። እንደዛ አይነት አካላት ጋር ሄዱ። ይሄ በጣም ባለጌ ሰው የሚያወራው ነው ማለት የወንድ ልጅ ብልት ትልቅ ሲሆን ሴቶች ይወዳሉ እንደማለት ነው። እነዛ ጋር ሄደ ነው ይኸው ስጋቸው እንደ አህያ ስጋ ዘራቸው እንደ እነዚያን መልመሎች ይላል ደግሞ በፍቅር ተለክተው አስቢ። ይሄ አሁን ሴቶቹን ጡታቸው ተዳበሰ ምናምን እያለ መጣና ማገጡ በሄዱብኝ ካለባል የሄዱብኝ እንኳን ትላልቅ ብልት ወደ እንደ አህያ ትልቅ ብልት ያላቸው ጋር አንቺ ይሄን የአምላክ መጽሐፍ ነው ብለው ሲሰጡሽ ትቀበያለሽ? ይሄ እኮ የአንድ ጥሩ ልጅ ጽሑፍ ራሱ አይደለም። አምላክ ነው ሞተሽ ስታገኘው እንደዚህ አውርታለት ይሆነ ስለ ሴት ልጅ ጡት ምናምን መሟሸሽ ምናምን ስለ ብልት ትልቅ መሆንና አለመሆን አውርታል ሲው አታፍሪ? ምን የሚልሽ ይመስልሻል ስታገኘው? ከዚህ ሃይማኖት ውጪ ይሄ የቀልድ ሃይማኖት ነው። ሴቶችን የሚተርብ አምላክ ላይ የሚቀልድ አምላክ ላይ የሚያፌዝ ነቢያት ላይ የሚቀልድ ያሌለ ነገር የለም። ምን ትያለሽ? አመሰግናለሁ። ጥያቄ ተመልሰዋል። እና አሁን አምላክ ስለ ጡት አውርቷል ታምኛለሽ? ስለ ብልት ስለ አህያ ምናምን ብልት እንደ አህያ ትልቅ ምናምን እያለ አንቺ አባትሽ እንደዚህ ብለህ አታፍሪ? ሰው ባለበት እንዴት አባትሽ ለምሳሌ ሰው ባለበት ጡታቸው ተዳበሰ ምናምን እያለ ትላልቅ ብልት ያላቸው ልክ እንደ አህያ ምናምን ብሎ ቢያወራ አታፍሪ? አፍራለሁ። ያቺ አምላክ እንደዚህ ብሏል ነው የሚሉን እነሱ። ስለዚህ ከዚህ ውጪ በጊዜ ውጪ ሞት በወዲያው ነው የሚመጣው። ይሄ እስልምና ማለት ይሄንን ነው በቃ አምላክን በትክክል የሚገልጽ ነው። ይሄ ክርስትና ነው በቃ ይሄ ክርስትና ነው። አምላክ ላይ የቀለዱበት ሃይማኖት ማለት ነው። ማን ሌላ ጥያቄ ምናምን የለሽም? ስለ እስልምና ምናምን መጠየቅ የምትፈልጊ ከሆነ ጠይቂው። እሺ የለኝም። በቃ ፎሎ አርጊው። እሺ አብዱልከሪምን ፎሎ አርጊው፣ ትከታተያለሽ። ሌላ ጊዜ ሌላ ምን አሁን ምን ታስቢያለሽ? ነው አውጥተሽ ጻፊው። ከዛ ልክ እኔ ሳገኝሽ ትጠይቂኛለሽ ወይ ደግሞ ማሂርን የፈለግሽውን ስታገኝ እሺ፣ አትጨናነቂ። ከዚህ ደግሞ ውጪ የክርስትና የሚለውን ከጭንቅላትሽ አስወጪ። አምላክ ስለ ጡት ዳሌ አያወራም። እሺ ከይቅርታ ጋር ይሄ አስወጪ ከጭንቅላትሽ። ከዚህ አጠቃላይ ሴት ልጅ እንደ ሴትነቷ ታረክሳለች ምናምን ከዚህ ውጪ ሴት ወንዶች ከሴቶች ራቁ፣ በቃ ድንግል ሆናችሁ ከሞታችሁ ደረጃ ታገኛላችሁ፣ ከሴት ጋር ከተነካካችሁ ደግሞ ይሄ ትረክሳላችሁ ምናምን። ይሄ ሃይማኖት ነው። ሴት ልጅ ወንድ ልጅ መሸፈን የሌለበት የአምላክ ክብር ስለሆነ፣ ሴት ልጅ መሸፈን ያለባት የወንድ ክብር ስለሆነች ነው፣ ወይም ደግሞ የአምላክ ክብር ስላልሆነች ነው ምናምን። ከዚህ ይሄ ሰዋዊ ነገር እኮ አሁን መረጥች ከፈለሽ ቀይር፣ ካፈለሽ አትቀይር፣ ምንም ፕሮብሌም የሚፈጥር ነገር አይደለም። ትቀይሪያለሽ መረጠች ራሱ ኖርማል ነገር ነው ከፈለግሽ ማለት ነው። ምንም ከሃይማኖት ጋር የሚጋጭ የሆነ አይነት ስም አይደለም። እኛ ጋር ወደ እስልምና ስገቢ ምናምን ምናልባት የሚቀየሩ ስሞች ሊኖሩ ይችላል። ለምሳሌ ጌታቸው ምናምን ነገር ከተም አምላክ ብቻ ነው ጌታ ሊሆን የሚችለው። ይሄ ለምሳሌ ከአምላክ ጋር የሚገናኙ የአምላክ ስልጣንን የያዙ እንደዚህ አይነት ስሞች ሲሆኑ በቃ ነሰሰርሊ በቃ መቀየር አለባቸው ግዴታ ማለት ነው። ነገር ግን ሌሎቹ በተለያዩ ቋንቋ መሆኑ ምን ይፈጥረው ነገር የለም። ስለዚህ መረጠች ያው
ምርጫዋን አደረገች ማለት ነው አይደል? ፊት ለፊት የተቀበቸው ይዞች ነበሩ፣ አንዱን መረጠ እንደማለት ነው። ይሄን ከአምልኮ ጋር ምንም የሚገናኝ ነገር ስላልሆነ ከፈለግሽ ይሄን መጠቀም ትችላለሽ፣ ካልፈለግሽ ሌላም ስሞችን መጠቀም ትችላለሽ። አታስቢ። እሺ አስጠላሽ። እኔ አላምንም ወላሂ። ደስ ብሎኛል። ድሮም እህቴ ነበርሽ፣ አሁንም የበለጠ ሙስሊም እህት ሆንሽ ማለት ነው። በጣም ደስ ብሎኛል። ወገኖች ካላችሁ ክርስቲያኑ ምንም አትጨናነቂ። ዛህራ ካለች ለዛህራ ሼር አድርጉላት። እሺ ለዝማትም ዛህራን አግኛት። ያው ጓደኛሽ ማለት በቃ አብረን እንትን ቤት ጠብቂያት ምናምን ነገር። እሺ የክርስቲያን ወገኖች ካላችሁ ማሂር አስተናግድ ከእንትን ከል ሁሱ ከተመለስክ አለው። እኔ ብራዘር ሰላም ብያለሁ። እሺ በእምነት ነህ? አዎ በእምነት። ከየት ቤተ እምነት ነህ? በእምነት ፕሮቴስታንት። እሺ በእምነት ከፕሮቴስታንት ነህ እና ቅድም ያነሳሁት ላይ እግዚአብሔር ስለ ሴት ልጅ ጡት ምናምን አውርቷል ብዬ እያወራሁኝ ነበርና እዛ ጋር አውርቷል እግዚአብሔር ስለ ሴት ጡት ምናምን። አሁን ከሱ ርዕስ ለመጀመርም ብቻ ሳይሆን ከመጀመሪያው እየሰማው ነበርና በመሀል ድንገት ርቆ አስወጣኝ። አንተማ እንደ ተናገርከው ነገር በመሀል ደስ ብሎኝ ነበርና አንዴ ላስቻል ሀሳቡን አሁን እንትን ከማድረገው ከዚህኛውን ጀምር ነው ከመጀመሪያው ይሻላል። አሁን ልጅቷን ካስረዳህበት መንገድ ስላለ እንዳልከራከር አንድ ሁለት ፖይንት ላስታውሳ ፈልጌው ነው ይሄኛውን እግዚአብሔር የተናገረ ፈልጌው ነው ይሄኛው ላይ ማውራት ፈልጌው ያ እንዴ ይከብድብኛል እንጂ አይቀልብኝም። አሁን ያን ሳነሳለህ ይበልጥ ጥያቄ ጠይቀኛለህ እንጂ ምንም ያንስ ነገር እዚህኛው ነገር ችግር የለውም። ይሄኛው ላይ ይሄ ቀላል ስለሆነ እንደውም ቀላል ነው ካልክ ይሄኛውን ነገረኝ። እኔ እዚህ ላይ እግዚአብሔር ያወራው ላይ አውርቶታል ወይ እግዚአብሔር? ይሄኛውን ንገረን መጀመሪያ። አዎ ይኸውልህ አንደኛ አሁን ቅድም ያነሳው ሕዝቅኤል ላይ ያነሳው ጥቅስ አለ። አሁን ከእሱ አንጻርም ለመነሳት ሳይሆን ሲጀመር ስለ ጡት መሟሸሽ ምናምን ስለ ድንግልና ጡቶች መዳበስ ምናምን እየነገረን ነው እግዚአብሔር። ምንድን ነው ሀሳቡ? አሁን ተሟሸሸ ተዳበሰ ምናምን ሲለን እንዴት ነው የሚዳበሱ? የድንግልና ጡቶች መዳበስ ምናምን የሴክሹዋል ነገር አይደለም? እሱ ሲጀመር የሴክሹዋል ነገርም ቢሆን ምንም ችግር ያለው ነገር አይደለም። ምክንያቱም የሰው ልጆች ከተፈጠርም በኋላ ብዙ ተባዙ ተብለን በእኛ ላይ ሚሽን እንደተላከ ታውቃለህ። የምትበዛው የምትባዘው አምላክ ነው እያለ ያለው ነው። ስለዚህ ገባኝ። አሁን አንተ እያልከኝ ያለው አምላክ ነው ስለ ሴት ልጅ ጡት መዳበስ ምናምን መዳሰስ ምናምን ብልታቸው እንደ አህያ ትልቅ መሆኑን የሚነግረን አምላክ ነው እያልከኝ ያለው። ስህተት የሆነውንም ይነግርሃል። በቅድስናም ሄደ እሱ ላይ እኮ ነው ያለው። እኔ ላይ እኮ ማገጡብኝ እያለ የሚነግረን ራሱን እዛ ካራክተር ውስጥ አስገብቶ እኮ ነው የሚነግረን። አሁን ከመጀመሪያው ላንሳልህና ወደዚህኛው ዲቴይል ማገጠብኝ ብሎ ነው የሚነግረን እያልከኝ ያለው። ሴቶች ማገጡብኝ እኔ አሁን እመጣለህ አንዱን ሁለት ቃል ካነሳውልህ በኋላ እመጣለህ ያለው በዛ ዲቤት ነው። እዚህ ላይ ነው ረጅም ያወራችኋት። አሁን እህታችንም ብዙ ነገር ከዚህ ወደ ኋላ እንሄዳለን። ይሄንን አልፈለገውም እዚህ ጀማ ይሄኛውን ርዕስ እቺኛዋን አልፈለጋትም። ገባችሁ አይደል? እመጣልሃለሁ ምንም ወደዛ አትሄድ ብራዘር። እኔ ከዚህ ጀምር። እኔ ደግሞ ትልቁ ጥያቄ ይሄ ነው። እግዚአብሔር ስለ ብልት ማርዘምና መሰረቱን እንድትይዝ ነው አንፈልገው። እኔ አንተም ብትሆን ከላይም ያላችሁት ልጅቷ የሚያዘችው የሆነ ኮንሰፕት አለ ክርስቲያን ሌላ ክርስቲያን ወደዚህኛው እመጣልሃለሁ። ዋናውን ነገር ሳይያዝ ጥያቄ ብቻ ይዘው ሰው እንዲሰናከል ማድረግ ጥቅም የለውም። ግን እዚህኛው ጋር ነው እመጣልሃለሁ። ራሱ ይታርጉልኝ በቃ ሌላ ሰው አሁን እንዴ እኔ በደንብ ገብቶኛል እኮ አይታችኋል። አሁን የሰለምሽው ልጅ ይኸው ተመልከች። ይሄንን ማስረዳት አይችሉም። አዎ ይላሉ ግን ማስረዳት አይችሉም። አምላክ አስቡት። አንዱ አምላክ ስለ ቤተሰብ ማምለካቸው ሳይንስ ሰው ማምለክ ሳይንስ ፕላስ አንዱ አምላክ ደግሞ ስለ ሴት ልጅ ጡት መዳበስ ምናምን የድንግልና ጡቶች ተሟሸሹ ምናምን እያለ ከዛ እሱ ራሱ እኮ ነው እነዚህን ሰዎች አገባዋቸው ልጆቹን ካገባዋቸው ካለ በኋላ መልሰው ደግሞ እኔን ማገጡብኝ ትተውኝ ሄዱ ብሎ ይቀጥላል። ከዛ እሱን ትተውት የሄዱበት ምክንያት ሲነገረን ደግሞ የባሰ ሆነ። ለምን ትላልቅ ብልት ያላቸው ጋር ፍለጋን ሄዱት ይላል። ከባድ ነው ይሄ። አሁን ሌላ ነገር እንድታስብ ነው የሚያደርገው። ምክንያቱም ሴት ልጅ የተሻለ ነገር እየፈለገች ነው። ሴቶቹ አሁን ልንፈርድባቸው አንችልም። የተሻለ ነገር እየፈለጉ ይሁን። ምክንያቱም ትላልቅ ብልት ያለባት ቦታ ይሄ አምላክ ሊለው ማይችል ነገር ነው።
በቃ ጭራሽ በጣም እንደዚህ ሊናገሩላ አይችልም። እንደዚህ ሊል አይችልም ጭራሽ ማለት የባሰ ማይሆን ነገር ሰው ይሄኛውን አምላክ ብሎ ታልማመን ብሎ መናገር በራሱ ከባድ ነገር ነው እና በጣም ነው የሚከብደው። በቃ እያሉ ነው ከታች በቃን እያሉ ነው ሙስሊሞች። እኔ መናገር ፈልጌ እኮ አይደለም። ምን ታረጉት? እኔ ፈልጌው ሳይሆን ያው ምን ክርስቲያኖች ይሄ መጽሐፍ ሲከተሉ ለማስረዳት መግለጻቸው ማይቀር ነው። ካላብራራው አይገባቸውም። ለዛ እኔ ራሴ እኮ እኔ ባልጋ አይደለም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ ኡስታዝ አይደለም ያሁኑን ይሄን ነገር የተናገርከው መጽሐፍ ቅዱስ ላይ ነገር መጽሐፍ ቅዱስ ላይ እኮ እግዚአብሔር ራሱ ነው የሚናገረው። ሕዝቅኤል 23 አንድ ላይ ቃል በቃል ማይታመን ነው። ይኸውልህ ሰላም። እሺ ወንዱ ሰላም፣ እንዴት ነህ? እናንተ አሁን እያስተማራችሁ ነው ወይስ ሰውን እያዞራችሁ ነው? ምንም አልገባንም እኮ። እሺ ወንዱ ያው ይገባሃል። በቃ ትንሽ ከተረጋጋ ይገባሃል ወንዱ። እንካልንገር አንድ ጥያቄ አለኝ። ሰውየው ሲያብራራልህ ለልጅቷ የጠየቀው ለምን አልተቀበልከው? ሰውየው ያብራራልኝ አይደለም። እኔ ካወራሁት ከዚህኛውን ጀምር ብዬ ልክ አምላክ እኮ አንተ ያወራኸው መልስ ሊሰጥህ እኮ ነው እሱ። አንተ ወደዛ አልመለስም አልክ። የፍራቻ ነው ወይስ ምንም አልገባንም? አይደለም። ለምሳሌ የሆነ አንድ ሌባ እኔ እንዴት ምሳሌ እስቲ አንድ ሌባ እኔ በግራ እጁ ላይ ሰርቆ እንዳስቀመጠ እያወኩኝ የቀኙን ኪሴን ላሳይ የግራውን አሳየኝና ወደ ቀኙ ትዞራለህ። የቀኙን ላሳይ የግራውን አንተ ያነሳው ጥያቄ እኮ ነው። እኔ እኮ 23 ላይ ነው ሕዝቅኤል 23 ላይ የእግዚአብሔር ይሄኛው ሊያብራራ ስለማይችል አንተ ትቀጥላለህ። ከዛ ወደዛኛው ሄዳለሁ። እኔ እኮ ችግር የለብኝም። እሱ ሊያብራራልህ ሲል ለምን እሻላልከው? አንተ እሱ ይሄንን አይደለም ሊያብራራልኝ የፈለገው ሕዝቅኤል 23ን ሳይሆን ሌላ ርዕስ ነው መግባት የፈለገው። ይሄንን አልነበረም። እኔ ደግሞ ርዕስ አይቀየርም። እናንተ ወይ ሙስሊም ናችሁ ወይስ የሆነ ሻሃዳ ተከትላችሁ ነው? ምንም አናውቅም። ምን እንደምታስተምሩ አልገባም። እሺ ወንዱ ላስረዳኝ። እኛ የምናደርገውን መሰለህ ከማንም ጠላት አይደለንም። ማንንም እኛ የማንም ጠላት አይደለም። እኛ የምናደርገው ምንድነው እኮ ይሄም ከየት እንደምታመጡት ይሄ መጽሐፉ ራሱ የኦሾ ይሁን የምን ይሁን እኛ እናውቀውም። አሁን እናንተ የምታመጡት ከየት እንደምታመጡት በጣም ነው ግራ የሚገባው። መጽሐፉ ራሱ ስላለ አትጨነቅ። አንተ ላሳይህ ከፈቼ መጽሐፉ ዋብያ ምናምን የምትሉት ምናምን አናውቀውም። ያስወርዱት በቃ ሊዋይ መስሉ። እሺ አውራሽ። አይ በቃ ተው። ማውራት ከፈለክ የተነሳው ርዕስ ላይ እናውራ። የምትመልስልን ከሆነ እንትን ካልሆነ ደግሞ ከባድ ነው። እሺ አሁን እሺ ጋር አገላገላችሁ። እስቲ ክርስቲያን የሚመልስ ክርስቲያን እኔ መጽሐፍ ቅዱስ ያምላክ ቃል ክርስትና ትክክል ነው የሚል ሰው ካለ ይግባ። መጽሐፉን ክዶታል። ስንት ምዕራፍ ነው ምናምን ያለው? እሺ ግቡ። መጽሐፋችሁ እንዳለ አለን በሃርድ ኮፒ። ስለዚህ ጥያቄ አለኝ እኔ ልጠይቅ እንዴ? ሰላም ከየት ቤተ እምነት ነው? ዌልካም። ኦርቶዶክስ ነኝ። ኦርቶዶክስ ስንት ፈጣሪ ነው ያለው? በኦርቶዶክስ አንድ ነው። ስንት ይኖራል? ፈጣሪዎች ይባላል በኦርቶዶክስ? ፈጣሪ ነኝ ፈጣሪዎች አይባልም። ፈጣሪዎች አይባልም። አንድ መጽሐፍ ፈጣሪዎች ካለ ስተት ነው። ጥያቄ አልጠየቅ እኮ ነው ያልኩህ እኮ ዋናው እሱ እኮ ጥያቄ ስትጠይቅ እኮ አሁን መጀመርኩ እኮ። እሺ መጀመሪያ እኔ ጠይቀህ እንጂ ጥያቄ ጠይቁ ምናምን ግቡ እያልካል ነበር እኮ። ትጠይቃለህ እኮ። ያው አሁን ጀመርና አሁን መጣልኝ። አይ አሁን እናንተ የምትሉት ማለት ነው የትኛው እምነት ነው አሁን እናንተ? እስካሁን የነበረው ሙስሊም ነው? አዲስ ሙስሊም መጥቷል? የትኛው ነው? ቁርአንና ሐዲስ ነው የሚከተለው። አዲስ ነው ቁርአንና ሐዲስ። ቁርአን ታውቃለህ? ተናደዋል። በጣም ተናደዋል አይደል ማሂር? ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ። አብዱ እንዴት ነህ? ሁላችሁም እኛ እኮ በዚህ ማብራሪያ እኮ እኛ በተደሰትነ ቁጥር በተቃረን ደግሞ እነሱ እኮ ይናደዳሉ እኮ። ምንም ጥርጥር የለውም። ምክንያቱም አንደኛ እህታችን ሰልማለች፣ አልሐምዱሊላህ ረቢል ዓለሚን። ይሄ ደግሞ እነሱን ያበሽቃቸዋል። ከባድ ነው እኮ ስሜቱ ማለት ነው። በእነሱ ቦታ አላህ አያድርገን እንጂ በእነሱ ቦታ ሆነን ስናስበው በጣም ከባድ ነውና ለምን ይናደዳሉ? አሁን አንተ በጥሩ ሁኔታ ነው በነገራችን ቅድም ማሄርም
ልጅቷን ሲያስረዳበት በነበረው መንገድ ሲታዩ ስሜታማ ሆኖ ተናዶ ስለሚገቡ ወአለይኩም ሰላም ሁሱ መጥቷል። ትልቁ ላይ ፀጉሬን አብዱልከሪም ኖርማል ተቆርጬው ሲያስጠላ ወላሂ አዛ ያለ መርከብ ነገር በጣም የሚያስጠላው ቢስሚላህ እንዴ አኡዙ ቢላህ ማለት አሁን ነው። ሌላ ሰው ነው መሰለኝ እንትን ያልከው ራስ ስታየው ሌላ ሰው መሰለኝ ራሴ ወላሂ ላዝ ሁሴና ቀጥል አብዱልከሪም ያራሽ ቀጥል ወይኔ ፀጉሬ ወላሂ ጥየው መጣ። ይሄ ሰፈር ላሳይ እስኪ አብዱልከሪም እንዴት እንደሚያምር ያ ሰላም ባህር አለ እዚህ ምናምን ጀነት ዱንያ የሆነ ሰፈር